ሰላም ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ እንግዲህ እኔና ጓደኛዬ ባላሰብንበት ጉዞ ሄደን እንግዲህ ጎጃም ደብረ ማርቆስ ከተማ ላይ ያው የምንፈልገውን ለማድረግ አልቻልንም። ብዙ ነገሮችን ልናስጎበኛችሁ ነበረ፣ አልቻልንም። በጣም የሄድንበት ጉዳይ አስፈጣኝና አስቸኳይ ስለነበረ እኛም ምንም አልተመቸንም ነበር። እዛ ደርሰን ተሎ ብለን ጨርሰን ጉዳያችንን መምጣት ስለነበረብን አይ እየተባባልን እዚህ ጋር እያወራን ነው በቃ ምናምን ነገር አንዳንድ ነገሮችን እና ግን ጉዳያችንን ያው መጨረስ ራሱ አንድ ለኛ ትልቅ ነገር ነው። እዚህ ጋር በጣም ያው ብርዱም ፀሐዩም በጣም ችኮለው ፍጥነቱ ምናምን ትንሽ እዚህ ጋር አደከም አድርጎናል እና ሀብትሽዬ ወይኔ ቃልዬዋ እያነሳሽ ነው እንደ ቪዲዮ አላወቅንም። አይ ወዳችኋለሁኝ የቃል ቤተሰቦች የኔም ቤተሰቦች ናቸው እያለች ነው የኔ ምርጥ ጓደኛ። ምግብ ልንበላ አርቦናል እና እሷን በጣም ደክሞታል፣ እኔም ደክሞናል። እዚህ ጋር ምግባችን መጣልን። ያው ሌሊት ነበር የወጣ ነው ሌሊት ነበር የወጣ ነው። ከዛ እግዚአብሔር ይመስገን የሄድንበት ነገር እንደ እግዚአብሔር ፍቃድ ተሳክቶልን በሰላም ጨርሰን ከዛ ቁርስ ሳንበላ ደግሞ ወደ ቤት መሄድ አልቻልንም። በጣም ደክሞን ነበረ። በዛ የትራንስፖርት ረጅም መንገድ ስትጓዙ የሆነ በቃ ታልቀማመሳችሁ ከባድ ነው ያሟልና ለዛ ገለል ብለን የሆነ ቦታ እንደዚች አይነት ቆንጆ የሆነች ምግብ ተሰራችልን። በእርግጥ ደብረ ማርቆስ በምንም አትወቀስም። በቃ ሁሉ ነገሯ እውነት በቃ ምን ልበላችሁ ወርቅ ናት። ወርቅ 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 ማለት ነው። እና ደብረ ማርቆስ ላይ እንደዚህ በሚያምር መልኩ ምሳ ሰርተው ጥብስ ታውቃላችሁ፣ ጥብስ ማለት ነው አዝዘን ከዛ ጎረስ ጎረስ እያደረግን ነው። እዚህ ጋር የኔ ውድ ጎረስ ጎረስ አድርጊልኝና በቃ መኪናው ሳያመልጠልኛል። እዚህ ጋር ዛሬ በጣም ምርጥ ምርጥ ቪዲዮ ልንሰራላችሁ የእውነት ደብረ ማርቆስን በደንብ አድርገን ያው ሁሉን ባናሳያችሁ ቢያንስ ዋና ዋናዋን ሁለት ሶስት ቦታ ልናሳያችሁ ነበር ማለት ነው። ከአደባባዩ ከዩኒቨርሲቲው አንዳንድ እዛ የሚጎበኙ ነበሩ። ከዛም ደግሞ ኤርፖርት እንግዲህ ያው በረራ እንደጀመረ ሀገራችን ታውቃላችሁ። እዛም ልንሄድ ነበር እና ግን ሰዓት በጣም ሄደ። እኛ አካባቢ ትራንስፖርት በእርግጥ ሁሉም ቦታ ከባድ ነው፣ ግን እኛ ጋር ደግሞ በጣም ከባድ ነው። ህይወት ጥርግ አድርገን በላን። እንደ ራበን እኮ እናስታውቃለን እያለች ነው ጓደኛዬ እና አዎ በእርግጥ ጉዞ ላይ ስትሆኑ በጣም ነው የሚረባችሁ። በሚገርም ያንን የመሰለ ምግብ እንደዚህ ባዶ አረግ ነው። ተመስገን እያለች ነው ጓደኛዬ። ተመስገን ተመስገን እያለች ነው። እኔም ተመስገን እያልኩ ስቅባታለሁ እዚህ ጋር። ከዛ እዚህ ጋር በልተን ጨረስን። ከዛ ታጠበች ኦፍዬ እያለች ከዛ እዚህ ጋር መጣች። እኔ አይነፋር ናት በጣም ሲበዛ ሰው ብዙም አትቀርብም። ከዛ ተደካሁላት ደግሞ እኔ እዚህ ጋር ጥብጥብጥብ አልኩላችሁ። እዚህ ጋር ነው ውሃ ማጠቢያቸው። ከዚህ ከፊት ለፊታችን ደግሞ ስጋ ይታያችኋል። እዚህ ጋር በእንደዚህ መልኩ እዚሁ አሰርታችሁ ምናምን ነው እንትን የምትሉትና እኔ ራሱ በጣም ውፍ እያልኩላት ደክሞኝ ከዛ ወጣን። ያው አለፍ አለፍ ብለን ነው ብሎክ የሰራላችሁ ውዶች። ከዛ ወጣን። ወደ የት ነው የምንወጣው? ወደ መናኸሪያ ነው የምንወጣው። መናኸሪያ አሁን መኪና ሳያመልጣችሁ ድረሱ ድረሱ ተብለን አሁን በምታዩት መልኩ ትንሽ አረፋልን። ከዛ በላን፣ ከዛ ታጠብን። ከዛ ቡና እንኳ አልጠጣንም፣ ትኩስ ነገር አልጠጣንም። እኔ ደግሞ ምሳን በልቼ ቁርስን በልቼ ትኩስ ነገር ካልጠጣሁ በጣም ልበላችሁ በቃ ለእኔ ልምድ ነው በሉት። ሱስ እንኳ አልለውም ልምድ ነው። እና እያልኳት ነው እዚህ ጋር እንደው የሆነ ትኩስ ነገር ያስፈልገን ነበር እያልኳት ነው። ራሴን ትንሽ ደበስ ደበስ አድርጎኛል። እንደው ከቤት ስለማልወጣ አልኳችሁ። ትራንስፖርትም ሆነ የእግር ጉዞ ትንሽ ከሄድኩ ራሴን ያመኛል። ራሴን ለማረጋጋት እየሞከርኩ ነው እዚህ ጋር። በጣም ግን ራሴን ብታወት ሊፈነዳ ደርሷል እና የኔ ቆንጆ ራሴን ራስ እኮ እንደዛ አድርጋ ሰርታኝ የኔ ውድ ጓደኛ ራሴ ራሱ እንደዚህ ሲሰራ በጣም ነው የሚያምር። ለ4 ለ5 እና እንደሰራችኝ እና ወደ መናኸሪያ እየገባን ነው። መናኸሪያው እንግዲህ መግቢያውን የመናኸሪያው የደብረ ማርቆስ ከተማ መግቢያው። የሚገርማችሁ ደብረ ማርቆስ በጣም ትልቅ ትልቅ ከተማ ሆኗል። እግዚአብሔር እኔ ደብረ ማርቆስን በደንብ ነው የማውቀው፣ ግን ከጠበቅኩት በላይ በቃ ትልልቅ ትልልቅ በቃ ነገሮችን ይገንብቷል። እና እግዚአብሔር ሀገራችንን ሰላም ቢያደርገው የእውነት ወይኔ ሀገሬን ያልኩኝ በቃ እንደ ሰላምሽን እንደ እግዚአብሔር ይመልስልሽ አደግሽልኝ ወይ ሀገሬ እያልኩና ደብረ ማርቆስን በጣም ነው የምወዳት። በጣም በጣም ማለት ነው በቃ ወዳታለሁ አልኳችሁ። በቃ እኔ ከተማይቱ አወኩኝ በደብረ ማርቆስ ነው። ያው በእርግጥ ብቸናን ብትሆን ያው ናት፣ ግን ተብቸና ደግሞ ትንሽ ደብረ ማርቆስ እና እላችኋለሁ ውዶቼ። እንግዲህ የገባ ነው ወደ መናኸሪያ። እዚህ ጋር የሆነ ነገር ጠይቀን አጣን። የሆነ እዚህ ደግሞ እንግባ እያልን ነው። እዚህም ብንገባ ሰዎች የሉም። ከዛ አልፈናቸው እንሄዳለን።
በቃ ብትሽ ወደዛ እንገዛዋለን ታዩ ምናምን እያልኳትኝ ነው። እሺ ትላለች። የኔ ሞዛዛ ድክም ብሏታል። ከዛ ይኸውት መናኸሪያው በር ደረስን። መኪና ይኸውት ይሄኛው መኪና የኛ መኪና አይደለም፣ ሌላ ክፍለ ሀገር ላይ ምናምን የሚሄድ መኪና ነው። የኛ ደግሞ ዶልፊን አባዱላ ምናምን የሚባሉ ናቸው። ከዛ እዛ ነው መንገባ። መናኸሪያ ገባሁ እያልኳችሁ ነው ውዶችዬ፣ የኔ ውዶች፣ የኔ ምን ልበላት፣ የኔ ሞዛዛ ቀድማኛለች። ከዛ መኪና ገባን፣ ይዘውልን ስለነበረ ወንበር ገባን። ትንሽ እዚህ ጋር ደከም ደከም ብሎናል። ትኩስ ነገር አልጠጣንም እና እግዚአብሔር ይመስገን ችግር የለውም በሰላም ሀገራችን ተገባን እያል ራሳችን እያጽናናን ነካ ነው እላችኋለሁኝ። ነካ ነው ሀገራችን። ብቸናዬ ተብቸና ደብረ ማርቆስ በጣም ቅርብ ናት። 90 ኪሎ ሜትር 85 ኪሎ ሜትር ወይም ደግሞ 80 ኪሎ ሜትር ነች። የአንድ ሰዓት መንገድ ወይም ደግሞ የአንድ ሰዓት ተኩል መንገድ ማለት ነው። ባይዘው አሁን ላይ ትንሽ መንገዱ ብዙም ስላልሆነ ያን ያህል በቃ ነው ማለት ነው። እና ውዶችዬ በጣም ወዳችኋለሁ። ስለተከታተላችሁ ቴንኪ ሶ ማች